አክርሽ እኔም በጣም ያዘንኩት ለእናትክ ነው። ልጅ እናቱን ያሳርፋል እንጂ እናቱን በዚህ እድሜዋ አያሰቃይም። ታማሚ ነበረች እናትክ አይደል? ታክማን ሄዳነችው ከዚህ በፊት አይደል? ታማሚ ነበረች። ታዲያ ለእናትክ አላሰቅማን እንዲያዝላት ነው። ሐራ በረሃ ልጀምር ስትይዛ መጋዚን አላቸው እዛ ላይ ቁጭ አድርገው ብር ይቀበሉሻል። መጀመሪያ ቀጥታ ወደ ሊቢያ አይደለም የሚወስዱሽ፣ ግብጽ አምጥተው ሊቢያ መሄድም ግብጽ መጥቶ ግብጽ መሄድ ግብጽ ይሄዳል፣ ግብጽ ሊቢያ መሄድ ደግሞ ግብጽ መጥቶ ወደ ሊቢያ ይሄዳል። ኦኬ ግብጽ የሚሄደው ለሊቢያ መሄጃ ብር ያጣ ሰው ነው። ወደ አንዳንዱ እኛ ስለማናቅ ነው። አንዳንዱ ኤርትራዎች ትግሬዎችም አሉ ብር ስለሚቀንስላቸው ቀድመው ወደ ግብጽ ይሄዳሉ። ከግብጽ ብር ርካሽ ትንሽ ይቀንሳል እና አንድ ላይ ቀጥታ ስትሄጂ ብሩ ውድ ነው። እኛ አናቅም። እኔ አሁን ብር አልሞላልህ ስላለኝ በቃ ያለኝ በጣም እዛ ስቃይ ውስጥ ነበርኩኝ ምናምን የሚሞላም አልመሰለኝም። ብዙ ነገር ተፈጠረ ምናምን እኔ እንደዚህ አላወኩም ምንም። በቃ የሁሉ ነገር መፈጠሩ እኔ ገና ሪከርዶቹን እያየው ምናምን በጣም እንደዚህ ሁሉ ላይ የተፈጠረ ነገር በቃ ሰው አላምን ብሎ ውሸት ማዘር እያለቀሰች ውሸቷን ነው ቢደብቃው ነው ምናምን። ከሱ ይባስ የጓደኛዬ ቢላል ወንድም የምለው እንኳን ውሸት ለማስባል ቤተሰቦችን ያደረገው ነገር ብቻ አልሞላለስ ሲለኝ ከብዙ ስቃይ ወጣው። በቃ ምንም የሚሞላልህ አልመሰለኝም። 700,000 ከፍዬ ወደ ግብጽ መጣሁ ከነበርኩበት ቦታ። እሺ ታዲያ አሁን አንተ ህገወጥ ዝውውር ሰዎች ምን ያህል ስቃይ እንደሚሰቃዩ እያየክ የሚዲያ ተጠቃሚ ሆነ ግን አታውቅም ቢባል እናቴ ትውትኔ ከአንቺ ቤት ከዚህ ቤት ከወጣሁ የዛኔ ጀምሮ ህይወቴ ተበላሽቷል። እውነቱን ስነግርሽ ማለት ነው። ገብቶኛል እኮ አክርሽ ገባኝ። ግን የፈለገ ነገር ቢሆን ከመሞት መሰንበት ይሻላል አይደል? እያወቅክ ለምን ትሄዳለህ አንተ? ሚዲያ ሁሉ ነገር አጣው፣ በቃ ጓደኛ አጣው፣ ቲክቶክ አካውንቴንም አጣው። አንድ አለች ይምላት እናቴንም አጣው። አካውንት ምን ሆነ መረረኝ። በቃ እናቴንም አጣዋት። በቃ ህይወቱ ተገለባበጠብኝ። ማድረገው ገሳ በቃ ያለኝ አማራጭ ራሴንም ከማጣ ብዬ ነው። በቃ ዝም ብዬ ስደል ሞክር ብዬ ነው የሞከርኩት እንጂ ምንም ይሄን ያህል እንትን እላለሁ ብዬ አይደል። አካውንትክ ምን ሆነ? አካውንትን የዛኔ ነው በቃ በጣም አስቸገረኝ። በጣም ብር የሚያስፈልገኝ ሰዓት ነበር። በጣም የዛን ሰዓት ለእንትና ሸጥኩለት በትንሽ በረካሽ ብር ነው የሸጥኩት። ለማን ሸጥክለት? እሱ እንኳን የሆነ ሰዓት ብር አግኝቼ እንዲመልስልኝ አድርጌ ነበር። በቃ አልሆነም። ታዩ ስም እዚህ ጋር ከጠራው ለሱ ጥሩ አይሆንም ብዬ ነው። ድንገት ላይፈልግ ይችላል፣ ትልቅ ሰው ነውና ላይፈልግ ይችላል። እዚህ ጋር የሱ እንዳላስበላው እሱ ስለሱ እንትን አለበልሽ። አካውንት ከመሸጥክንም አናግነኛ ቤታየው እንዴት ነሽ ማሬ? እሺ እንትን ባያችሁ አንድ በቃ ሁሉም ጥያቄያችሁ መልሳለኝ። በቃ ልመልስላችሁ። እናቴን ነፃ ላውጣት ብዬ ነው። በጣም ተሰቃይታብኛለች። በጣም ስታለቅስ ነበር። ሰው ሁሉ እየሰደባት ነበር። እኔም በጣም ያዘንኩት አክርሽ፣ እኔም በጣም ያዘንኩት ለእናትክ ነው። ልጅ እናቱን ያሳርፋል እንጂ እናቱን በዚህ እድሜዋ አያሰቃይም። ታማሚ ነበረች እናትክ አይደል? ታክማን ሄዳነችው ከዚህ በፊት አይደል? ታማሚ ነበረች። ታዲያ ለእናትክ አላሰቅማን እንዲያዝላት ነው። አክርሽ አንተ የወለደችው 9 ወር አመጣ የወለደችው እናትክ አንተ ካላዘንክላት ማን እንዲያዝንላት ነው የምትፈልገው? አንተ እኮ ለእናትህ ካላዘንክ አንተ አዝነህላታል። አንተ ሊቢያ ብለህ ስትሄድ ሂድም አትሂድም የራስህ ጉዳይ ነው። ግን አንተ አዝነህላታል እናትህ አደባባይ ላይ ወጣች ነገር አንተ ብትሄድ ደስ ይልሃል? አንተ አታስብም ለእናትህ? ቀድመህ ከአንተ እኮ ነው ማሰብ ያለብህ። ከባዳዎች ከሶሻል ሚዲያ ሰዎች በፊት አንተ ልጇ ነህ ልታስብላት የሚገባው እንዴ። አንተ እኮ ነው በእናትህ የጨከንክባትና ጥላካት የወጣከው አይደል? አሁን ይኸው ውሸት ነው። እኔም አላመንኩህም፣ እውነቱን ለመናገር አላስመስልም። እኔም አላመንኩህም። እሱ በቪዲዮ ወጥቼ እኮ ማሳየት ይችላል። ያለሁበትን ሁሉ አሳያችኋለሁ። እሱ ለሱ ችግር የለውም። መስረጃ አሉ፣ አብረውኝ የነበሩ አሉ። ሙሉ ብር ጨርሰው በሰላም የገቡ ሊቢያ አሉ ጨርሰው ምናምን። እነሱ መጥተው ማውራት ይችላሉ። እሱ ችግር የለውም። ሰው እንዲያምን ቪዲዮ ወጥቼ ማሳየት ይችላሉ። አካባቢው መውጣት ስለሚቻል እዚህ ግብጽ፣ ኢጅፕት እሱን አሳያችኋለሁ። እሺ አሁን አንድ እናት ልጇን ደብቃ እንዴት ብር ታሰባስባለች? እንደዛ እያለቀሰች ደብቃ ነው የምታሰባስበው። እንዴት ይባላል?
እንባ እያለቀሰች ጓደኛ ወጥቶ አውርቶ አይደለ? እሱ እኮ ነው ያስፈልግ። እሱ ምን በቃ እኔ እኮ እሱ ሊጨራሽ ያሰባስብልኛል ያግዘኛል ያልኩት ልጅ ለቪዲዮ እንኳን ምን ያህል እንዳስለመናቸው ምን ያህል እንደዚህ እንዳደረጋቸው ሳይ በቃ ግራ ገባ። ጭራሽ እነሱ ውሸታም ለማስባል ቪዲዮ ሪከርድ ይዞ ራሱን አልፈም ያለች ነፍስናት በዚህ እንኳን እንዲበፈምስ ብቻ ላይ ከሪከርድ ይዞ ራሱን አልፈም ያለች ነፍስናት በዚህ እንኳን እንዲበፈምስ ብቻ ላይ ከሱ ይሄን አልጠበቅም። እናቴም ሀቢባ አንድ ነገር ብነግር ተው ይምጣና ይናገር ማለቴ አሁን እሱም እውነት ሊኖረው ስለሚችል እሱም ይምጣና በፊት ለፊትክ ያለው ነገር እውነት ነው እና በዩ ይምጣ ሩት ይምጣ እና መሲሁ ልጅቱንም ጥሪልኝ ረጁንም ጥሪያት ሁሉንም ጥሪ ለሁሉም ጥያቄ ሊመልስ መልስላችኋል። ልጁ ይምጣና እዚህ ጋር አይነ እያየ በፊት ለፊት አዎ አንተ አልሄድክም ውሸት ነው ይበለው ራሱ ይምጣና ጥሩልኝ ሼር አድርጉለት። ማለት መንገድ ሲጀምር እንኳን እሱ ጋር ነው የደወልኩለት ገና መጀመር እንደዚህ ጎንደር ላይ ቢሉ ምናምን ጎንደር ሆኜ አውርተናል። ጎንደር ሆኜ ማለት ነው እንደዚህ ምናምን በቃ ፈጣሪ ጠብቅ ጸሎት አድርጎ ከዛም መንገድ ጀምሬ ምናምን እዛውን እዚህ ጠረፋ ላይ ከደረስኩ በኋላ በቃ ያለውን ደወልኩለት። ስልክ እንትን አለለም ሲልኝ ቤተሰብ ምናምን ፋሚሊ ደወልኩለት አገናኘኝ ምናምን በቃ ከኔ ጋር ያወራው ሌላ ምንም ነገር የለም። ኦንላይን እንዲገቡ አድርግልኝ ፋሚሊ ኦንላይን አይደሉም ብዬ እሱ በቃሌ ስለማቆየሱ ስልክ እሺ ምናምን ብሎ ኦንላይን እንዲስገቡ አስደረገልኝ። ከዛ ምንም እኔ እንጃ ግራ እኔ እንደው በቃ የቤተሰቦችን እያገዛቸው ነው ምናምን ብዬ ነበር ያሰብኩት። ምክንያቱም በጣም አለ የሚለው ምን ያህል እንደምወደው ያውቃል። ወንድሜ የምለው ልጅ ነው ቢላል ማለት እናቴም ሰው ሁሉ ያውቃል። ማንንም ብትጠይቂ ቢላል እና ክሪስ ሲባል እነዛ እንደ ወንድማማቾች የምንታይ ልጆች ነው። እኔ ስንት ነገር ያደረኩት ልጅ ነኝ። ጭራሽ በዚህ ያህል ቤተሰቦች ለማዋረድ ይወጣሉ ያሰብኩት ይዛል ጭራሽ ማለት ነው። ቤተሰቦች እናቴ እንዴት እንደምትወደው እናቴ እንዴት ነው የምትወደው ያውቃል። እሱ ምን ተፈጥሯል ማለት ወጥቶ ቤተሰቦች ለማዋረድ ቪዲዮ ወይስ ይዞ ምናምን ወንድሜ እንዲገባ የዛን እየተሳደበ እንደዛ ማን ነው ለማዋረድ እያደረገ ያለ ሳል እየደወለለት አስገባኝ እያለው አላስገባም ብሎታል። ስልኩን እየዘጋበት እዛ ላይቭ ላይ ሊገባ ወንድሜ አጎቴ የሚባለው ማለት ነው አጎቴ ነው ያለው እኔ እንደ ወንድሜ ስለማይሆን አላስገባ እያለው እንዲገባ አስገቡኝ ሌላችሁ ሲደውለት ምን እየዘጋበት ቴክስት ሲያደርግለት አይመልስለትም። እሱ ግን የራሱን አወርቶ ምናምን የራሱን ስም እንደ እንትን ኃይለኛ እንትን አድርጎ በእኛ ሃይማኖት እንዳይቻልም የትኛው ሃይማኖት የትኛው ጠንካራ ያረኩ ሃይማኖት ነው በእኛ ውሸት አይቻልም ብሎ ምናምን እኔ በቃ ሪከርዱን ሳያልቻልኩም እናቴ ትምታል። እሺ እንደ ወንድም የምታየው ጓደኛ ከሆነ መሀላችሁ ምን ተፈጥሮ ነው እንደዚህ አሳልፎ ሊሰጥክ ይቻላል? በቃ እንደዚህ እውነቱን ልንገርሽ ይኸውልሽ የዛን የእርዳታ ብር በላ የተባልኩት ይኸው እናቴ ትሙት 5 ሳንቲም ሀሳባችን የአንዳችን ነበር የሁለታችንም ሀሳብ ነው። 5 ሳንቲም ሳንለይ እኩል ተካፍለን ስሜ እኔ ገኖ ስለወጣ እዚህ እርዳታ ስሜ አንተን አሳልፍ ያልሰጥም የዛን አብር ያውላ ነገር አንቺ ቤት ገብቼ ላይቭ ሪከርድ ሲደረግ ማለት ስገባ ከጎኔ ቁጭ ብሎ ነበር። አንተ በቃ አንዴ እኔ ወጥቻለሁ ራሴ ጋፈጠዋለሁ ችግር የለውም አንተ አትግባ ራሴ ነገር ሁሉ እወጣዋለሁ ብዬ ይሄ ሁሉ ነገር ያደረኩት ኢየሱስም ሳይጠፋ አንዴ እኔ ጠፍቷል ይሄን ያህል እንዲመጣብኛል ብዬም አላሰብኩም። ራሴ እወጣዋለሁ ብዬ ያልኩት ከዛ በኋላ ሁሉም ፍቅሩን ቀነሰብኝ። ጓደኛም ቀየረ። እንገናኛለን በቃ እንደ ድሮ ያለን ፍቅር ቀነሰ። ብር አጣው። ብር ከሌለሽ እንደ ልብሽ አትሆኝም። ወተሻት ቪዲዮ እንኳን ለመስራት ያስጠላሻል። ቪዲዮ መስራት አስጠላኝ። በቃ ሁሉ ነገራችን እየቀነሰ መጣ። ግን እስካሁን ሰላም ነበርን። ምን ያህል እንደምወደው ያውቃል። ምንም ቢያደርገኝ ስንት ነገር ላይ አሳልፎ ሰጥቶኛል። ከዚህ ውጪ ከዚህ በፊት በሌላ ነገር እንደ አሳልፎ ሰጥቶኛል። አብረን አድርገን ማለት ነው። ግን እኔ በቃ ያደረግነውን ነገር ነው እንጂ ማስበው በቃ ያደረገኝን ነገር ነው ያስብ ያላቀ ከዚህ ባሰ ነገር አድርጎኛል። ግን ያደረግነውን ነገር በጣም ብዙ ላይፍ ያዘየ ልጆች ነው በጣም ቲክቶክ እንዲ ጁን ይዤን እኛ ያስጀመርኩት 40 ምናምን 60 ሺህ ፎሎ ሲገባ ድረስ በኔ ስና ጀምር በኔ ስልክ እየቀረሱ
በኔ ስልክ እየቀረጹኝ 60-40 ሺህ ፎሎስ ይገባ ድረስ ምንም ያውቀው ነገር የለም ስለ ቲክቶክ ራሱ። ከዛ በኋላ ስልክ ገዝቶ ነው በቃ አንድ ላይ እንዲህ እያልን በቃ አሪፍ ደረጃ ያደረሰ። ግን እንዲህ ወጥቼ የምቀር መስሎታል ይሄን ነገር ሲያወራ። ለሚያልፍ ጊዜ የማያልፍ ቃል አንናገር እባካችሁ። ጭራሽ እኔ ከሱ አልጠበኩም። ሌላ ሰው ቢያወራ ችግር የለውም፣ ግን ከሱ ይሄ ጭራሽ በጭራሽ እናቴ ትሙት እንደዚህ ያደርጋል። እኔ ችግር የለም ያዋርድ ቤተሰቦቼ ለማዋረድ ምን ያህል እንደሚወዱት እያወቀ ቢላል ነው ስሙ ቢላል እብዱ። እሺ ቢላል ናግባ ቢላልን ሼር አድርጉለትና ይጠራና ሀቅ ካለ ይኸው በፊት ለፊቱ ይናገር። በሌለበት ነው ያወራው። ሰው በሌለበት ማውራት ደግሞ ሐሜት ስለሆነ በሌለውበት የነበራችሁ ስታወሩ ለሁላችሁ ጥያቄ መልስ መልስላችሁ። ለሁሉ ውሸት ነው አልሄደም ተደብቆ ነው እያንዳንዱ ነገር ነግራችኋለሁ። መልሳለች እና እነ መሲ ብሪጅስቶንም ነበሩ ብዙ ቤቲ ግርማንም እርግጠኛ ቤቲ ግርማ ራሱ እንደዛ ያለችው ራሱ ደውሎ የሆነ ነገር በውስጥ ጽፎላት ወይ የሆነ ነገር ብሏት ነው ሰካክሷት ነው በእርግጠኝነት እሷ ወታ እንደዚህ ዝም ብላ የምታወራ አይነት ሴት አይደለችም። እና ሁሉም ይምጡና እንዲያወሩልኛል። እሺ ረጁንም ጥሯት። እሺ ቢላል ከዚህ በፊት በሌለበት ነው ያወራኸው እና ሰው በሌለበት ማውራት ሐሜት ስለሆነ ባለበት ናና እንደዚህ እሺ ወይ አቡዬ ሰላም ቢላል እንዴት ነህ? ሰማለሁ። አዎ ሰላም ነው። እንዴት ነህ? እንዴት ነሽ? አለን። እሺ በቀደም ነው ላይቭ ላይ በቀደም አክርሽ በሌለበት ስለሱ የተናገርካቸውን ነገሮች ሁሉም ውሸት ናቸው ስላለ አንተ ደግሞ ታውቂያለሽ አቡዬ ላስረዳሽ። እዚህ ጋር ያለውን ነገር ላስረዳሽ። አዳምጪኝ። ይኸውልሽ ምን አሉኝ መሰለሽ? መጀመሪያ ፋሚሊ ሲነገረኝ ምን አሉ መሰለሽ? ሊቢያ ነው ያለው ተብሎ ነው ቪዲዮ የሰራ ነው ማለት ነው ለኔ ያሉ። ከዛ በኋላ ሰው ደግሞ ኢንቦክስ የላክልኝን አሳይሻለሁ ከፈለግሽ ማለት ነው። አፈሩ የሊቢያ አይደለም፣ ቦታው የሊቢያ አይደለም እያለ የሀገር ሰው ነው ኢንቦክስ የሚልክልኝ ማለት ነው። ከዛ በኋላ አጎቱ ጋም እናቱ ጋም ደወልኩኝ ያለውን ነገር ማለት ነው ለመጠየቅ። ከዛ በኋላ አጎትየውን ስጠይቅ ሊቢያ አይደለም ያለው ሱዳን ጉፍራ የሚባል አካባቢ ነው አለኝ። ከዛ በኋላ እኔ ከዚህ ነገር ራሴን አውጥቻለሁኝ። ገብቶሻል አይደል? ላይቭ ላይ ያልኳቸው እኔ ከዚህ ነገር ራሴን አውጥቻለሁ። ሰው እየጠየቀኝ ነው፣ እያስጨነቀኝ ነው። እኔ ቪዲዮ ሰርቼ በተባበርኩኝ እያስጨነቀኝ ነው ያልኩት ላይቭ ላይ። ከዚህ ነገር አውጡኝ፣ እኔ ነገር ተጠያቂ መሆን አልፈልግም በዚህ ነገር ብዬ አስወጡኝ አልኩኝ። ከዚህ ነገር ብዬ ከላይቭ ወጣሁ። ረጁም እንደዛ አለች። ከዚህ ነገር እኔም የለሁበትም። ሰው ይኸውልሽ ሀቡዬ ይሄ የሊቢያውን አፈር ቦታውን አለ አይደለ? እና ይሄ አሁን ያለበትን ቦታ እየላከ እንዴት ነው ሊቢያ ላይ እንዴት ሳር አለ፣ እንዴት አፈሩ እንደዚህ አይደለም፣ ሰው ሊቢያ ያለ ሰው እንደዚህ ነው እያለ ይልክልናል ማለት ነው። ኦኬ ኢንቦክስ ሰው ነው ሲያስጨንቀኝ እኔ ከዚህ ነገር ራሴን ላውጣ ብዬ እኔ ራሴን አወጣሁ። እሱ እንትን ነው ያለውን ነገር ጠይቀ ስልክ አላነሳ አልካቸው። ጠይቀ ያለውን ነገር ማስረዳት አይቀድም። ጠየቁኝ። ቮይስ ሪከርድ አለ ሀቡዬ ጠየኳቸው። እንዴት ነው ስላቸው ሊቢያ ላይ ያሉ ሰዎች አለችኝ ማዘርየው ማለት ነው። ሊቢያ ላይ ያሉ ሰዎች ወደ ሱዳን ተጋብለው ማገዝ ጀምረዋል። የተጠየቁትን ነው አቡዬ እዚህ ጋር የተጠየቁትን ነገር ሰው የጠየቀኝን ነገር ሰው ጥያቄ ሲያበዛብኝ የፋሚሊ ሪከርድ አለ ያሉኝ ማለት ነው። ሊቢያ ላይ የነበሩ አጋሾች ወደዚህ ጠጋ ብለው ማገዝ ጀምረዋል ምናምን ሲለኝ አሃ እንደዛ ከሆነ እኔ ከዚህ ነገር ራሴን ላውጣ ብዬ ራሴን አወጣሁ። ለምን ታወጣለህ? ለምን ታወጣለህ? በፍጹም ያዋረድኩት ነገር የለም። ቪዲዮ ሰርቼ ነበር አይደል? ጥያቄ ሲበዛብኝ አልተመለሰልኝም። አንዴ ብዬ ነበር አልሰራም ብዬ ነበር። ቪዲዮን አልሰራም ብዬ ነበር። ቪዲዮ አልሰራም አልነካካም ብዬ ነበር። ሀቡ ጓደኛ አይደል ብላ እናቱ ለምን አይነት ቪዲዮ የሰራችኝ ማለት ነው። አክርሽ አንዴ በተራ ነው የምናወራው። አክርሽ አንተ ተለምነ ለኔ አሰራም እኮ ቢላል
አንተ እንደምን መስራት የነበረብህ ስንት ነገር ያሳልፈን ልጆች። አንተ እኔ እናት እንዴት ምን ያህል እንደምትወድ እያወቅ አስለመንካት እናቴ። እንዴ ነገርኩህ እኮ ቪዲዮ አይተው እያለቀሰች ማውራት የሚችል ሰው ጠፍቶ እያየው ሪከርድ እያየው ምን ያህል እንዳለቀስኩ እኔ የማውቀው። ላይቭ ገብቶ የሚያወራላቸው ሰው ነው ያጡት። የሚያወራላቸው አሁን ነገርኩህ እኮ ነገ ላይቭ ላይ አሁን ሰው ጥያቄ ይኸውልህ፣ በላይቭ ላይ ጥያቄ እንደዚህ ከሆነ ገብቶሃል አይደለ? ገብቼ ደግሞ ላይቭ ላይ እርዳታ ደግሞ ማሰባሰብ ደግሞ ነገ እላፊ ሰው የሚጠይቀው ማንን ነው? ሀቡ እኔን አይደል የሚጠይቀው? አዎ ትክክል ነው። ትክክለኛ ኃላፊነት አክርሽ አስወራው። ልንገርህ ቢላል አንዴ የኔ ጥያቄ መጀመሪያ እናትየው ቪዲዮ እንድትሰራላቸው ለልጃቸው ሲጠይቁክ እኔ አልሰራም ብለክ ያው ስለለመኑ ከሳቸው ፈደው ነበር። ለምን ነበር አልሰራም ያልከው? ምክንያቱ ነው። እኔማ ነገ ጥያቄ ሰው እኔን ነው የሚጠይቀው። ገብቶሻል? አውዬ ያለውን ነገር አላመንከውም ነበረ። ሰው ይጠይቀኛል ማለት አላመንከውም ነበር። የእውነት ሊቢያ መሄዱን አላመንከውም ነበር። ለዛ ነበረ ጥያቄ እንዳይመጣብህ። አዎ ጥያቄ እንዳይመጣብኝ ያልኩትን በመሰለሽ አቡዬ፣ ምን ጊዜ እርዳታ ስትሰሪ ሰው አንቺ መጀመሪያ ስትለቂ ሰው ሁሉ የሚያስበው አንቺን ነው መጀመሪያ ላይ ተጠያቂ አድርጎ የሚያስበው። ገባሽ አይደለ? አይደል እንዴ? እርዳታ ከሆነ አዎ እሱ ነው የምልሽ እኮ። ከዛ እኔ አይ ብዬ ነበረ። ከዛ በኋላ ግን ማዘርየውም ስደውልልኝ ወይ አጎትየውም ሲደውልልኝ እሺ ብዬ በቃ ቪዲዮም ሲልኩልኝ እዚህ ጋር የታሰረውን ቪዲዮ ሲልኩልኝ ወላሂ ነው የምልሽ ማለት እያለቀስኩ ነው አዝኜ ነው የሄድኩት ማለት ነው። ከዛ በኋላ እሱን ቪዲዮ ቀረጽን፣ ቪዲዮ ሰራን፣ ተቀረጸ። ከዛ ላይቭ ላይ አሉኝ። ላይቭ ላይ ሲሉኝ እኔ ላይቭ ላይ ማሚ እያልኳትኝ ማዘሩ ማለት ነው። ላይቭ ላይ ድጋሜ ነገ ሰው አሁን ቪዲዮ እንትንም ካለ ላይቭ ደግሞ እርዳታ ላይ ደግሞ ተሰብስቦ እያንዳንዱ ያለውን ነገር ሰው እኔን ነው የሚጠይቀኝ። ይሄ ደግሞ ቤተሰቦችም ደግሞ እንደዚህ አይነት ነገር ላይ እንዳገባ ብለውኛል። ገብቶሻል አይደለ? ቤተሰቦቼ ማለት ነው ፋዘርም ሆነ ሲስተሮቼ የእነሱን ቪዲዮ ራሱ እርዳታ ቪዲዮ እንዳሰራ ብሎኝ እነሱን ተቃርኜ እነሱን ጥሼ ነው እንትን ያልኩትኝ ማለት ነው የሰራሁትኝ ስሰራ ይሄ ቪዲዮን ማለት ነው። ከዛ ላይቭ ማሰባሰብ ጀመሩ። እኔም ቤቴ በምችለው ዱዓ እያደረኩ ነበር። ገባሽ አይደለ? ከዛ በኋላ ኢንቦክስ ሰው ላይቭ እነሱ መግባት ሲጀምሩ እኔ ጋር የሊቢያ ቦታ አፈሩን እንትኑን ይሄ ያለውን ነገር ሙሉ እንደዚህ እያደረጉ ይልኩልኛል። ይሄ ሊቢያ አይደለም ቢላል እኛ አንተን ነው የምንጠይቀህ ሰው ሁሉ ሲለኝ እኔ ላይቭ የከፈቱ ሰዓት እንደረጁ እኔ አልኩኝ እኔ ሊቢያ ነው ምናምን ብሎ ብዙ ሰው እየጠየቀኝ ነበር አልኩኝ ለማዘርየው ደውዬ ማለት ነው። እና ቪዲዮ ስንሰራም ሊቢያ ነው ተብሎ ነው የተሰራው። ሰው ሁሉ ሊቢያ እንደሆነ ነው የሚያውቀው። ገባሻ? ሰው የሚጠይቀው ሊቢያ ነው ብሎ ነው የሚጠይቀው። ስጠይቃቸው እነሱን ጉፍራ የሚባል አካባቢ ወደ ሱዳን ያለው አለ። ሱዳን ጉፍራ የት ነው ጋይስ የምታውቀው? ሱዳን ጉፍራ የት ነው? ይኸው እሱ አለ አይደል እንደ እየነገረሽ ሀቡ ኩፍራ ማለት ሊቢያ ውስጥ ያለች ጫፍ ላይ ያለች ከተማ ናት። ድንበር ላይ ያለች ከተማ ናት ኩፍራ ማለት። እኛ ደግሞ በሱዳንና በሊቢያ ነው። በሱዳንና በሊቢያ መካከል ያለች ቦታ ናት። እንደዛ ነገር ናት። ግን እኛ ያልነበርነው የሱዳን ጠረፍ ይኸውልሽ፣ ዳር ላይ ሰሃራ በረሃ የሚጀምርበት መጋዚን አላቸው። ብዙ መጋዚን ነው፣ ብዙ ደላላ መጋዚን አላቸው። እዛ ነው በቃ ልክ እዛ ስንደርስ ቤተሰብ ጋር ይደውላሉ። ኩፍራ ነው ያለው ድበሉ፣ ከዛም ብር ተቀበሉ ይላሉ። ሊቢያ ነው የሊቢያ ድንበር ነው። በጣም ብዙ ናቸው። እኔ ቁጭ ብዬ እንኳን አብሮኝ የነበሩ ሊቢያ በሰላም የገቡ አሉ። ሙሉ ብር ከፍለው አብሮኝ የነበሩ ከፈለኩ እነሱንም ላመጣልሽ እችላለሁ። ምስካር ለሱ ችግር የለውም። ለሁሉም እሺ አንዴ ጥያቄ እኔ ለቢላል ነው ምን መሰለህ፣ ቢላል መብቱ ነው መናገር፣ የሰማውን ነገር መናገር። ግን እንደ ጓደኛ ካየ ነው እንደ ጓደኛ አብሮ በልቶ ጠጥቶ እንዳደገ ብዙ ነገሮችን በድብቅ አብሮ እንዳሳለፈ ጓደኛዬን አሳልፎ ይሰጣለው ወይ? ይህ የራሱ ጥያቄ ነው፣ የህሊናው ጥያቄ ነው። ግን ከስሙ የሚበልጥበት ነገር ከሌለ ነገ አንተ እውነት ሊቢያ ሳትሆን ተቀርተህ ህዝብ ውሸታም ከሚለኝ ስሜን መስዋዕት አላረግም ለጓደኛዬ ቢል ደግሞ ይሄ የራሱ አቋም ነው። ማናችንም መብታችን ባልሆነው ነገር መጠየቅ አንችልም። መብታችን አይደለም ቢላለን የመጠየቅ። ለምን ብለን አንድ ሰው የመረጠውን የመምረጥ መብት አለው። አንተ ጠብቀህ ነበር እንደ ጓደኝነት ከበር ያደርገኛል ኦር ፕሮቴክት ያደርገኛል ወይ ያሰባስብልኛል ያደርግልኛል ብለህ ካስበክ ነበር። ከጓደኛ የጠበቀው ነገር አላገኘክም። ኢትስ ኦኬ። ግን ሲደውል አንተ ያልከው አሁን አጎቴ ለመግባትና ለማስረዳት ለመደወል ሲሞክር እምቢ እያለው ነበረ። ላይክ ጉዳይ እንዲወጣልኝ ሀቄ እንዲወጣልኝ አልፈለገም ነው እያልክ የነበረው። እሱም ጥያቄ ለቢላል እንጠይቀው።
ይኸውልሽ አቡዬ ብሎ ታውቃለሽ ማለት ነው። እኔ ቀጥታ ማዘርየው ጋር ደወልኩላት ማለት ነው። ስልክ አላነሳችልኝም። ከዛ አጎትየው ጋር ደወልኩለት ማለት ነው። ነባ ያለው ነገር ሰው በጣም እያስጨነቀኝ ነው። ሊቢያ ብላችሁ አሰርታችሁ ቪዲዮን ሰውን እኮ መጀመሪያ ቪዲዮን ስንሰራ ይሄ ልጅ ሳራ በረሃ ነው ብንልም ጉፍራ ነው ብንልም ገብቶሻል አይደለ? ችግር የለውም ነበር። ጉፍራ ምንድን ነው? ጉፍራ ሱዳን ወይስ ሊቢያ? ይሄን ለማረጋገጥ ያለሽ አሁን ሊቢያ ጉፍራ የት ነው ስለው ማለት ነው ጉፍራ ማለት የት ነው ብዬ ስጠይቀው ወደ ሊቢያ ለመድረስ አለኝ 800 ኪሎ ሜትር ነው ሲለኝ 800 ኪሎ ሜትር ደግሞ በጣም ብዙ ነው። ገባሽ አይደለ? ትንሽ ቢፈጅ ምን ችግር አለው? ቆይ ስደት አለ ወጥቻለሁ ኪሎ ሜትር ነግረህ እኮ ነው። ሰው የሚጠይቀኝ ነው የምልህ እኮ ኢንቦክስ ሰው የሚጠይቀኝ ነው የምልህ። እንዴ ሰው እኮ ነገ እኮ የኔን ስም እኮ ነው የሚያጠፋው ሚዲያ ላይ እኮ ገባህ አይደል? እንዴ ሰው እኮ እኔን ነው የሚጠይቀኝ ነገ። ተመልካቾች ደግሞ ሊቢያ ነው ጉፍራ እያሉ ነው፣ የሊቢያ ድንበር ነው እያሉ ነው። የሱዳንና ይኸውልሽ ወደ ሱዳን ካለፍሽ በኋላ ኩፍራ የምትባል ከተማ ነው። አሁን ይኸውልሽ ቀጥታ ጉዞ የለም። ይኸውልሽ ከሱዳን ወደ ሊቢያ ጉዞ የለም። ሰላም አይደለም። ግብጽ ያመጡሽና ከግብጽ ነው ወደ ሊቢያ የሚወስዱሽ። ኦኬ ስለዚህ ጉፍራ ሊቢያ ነው፣ የሊቢያ ድንበር ነው ጉፍራ። ድንበር ናት። ኦኬ ስለዚህ በሰዓቱ ሊቢያ ሳይሆን የሊቢያ ድንበር ጉፍራ ነበር ተብሎ ቪዲዮ መሰራት የነበረበት የቢላል ሀሳብ የኔ ሀሳብ እሱ ያለው ምንም እኮ ለውጥ የለውም እኮ እኔ የጠየኩት ሰዓት ማለት ነው ድንበር ላይ ነበር። እንደዛ ብሎ አልነገሩኝ ይላል። ልዩነት የለም። በቃ እንዴ ምክንያት ለማድረግ ነው እንደ መሬቱ ምን ጭራሽ ልዩነት የለውም። መሬቱ ጎግል ማለት ነው። እኔ እኮ የምጠይቃለሁ እኮ እዚህ ጋር ሰው የሚልክልኝ ነገር ነው። ኢንቦክስ ሰው የሚጠይቀኝ ነገር ነው። ገብቶሻል? ቪዲዮ ሰው በእኔ ነው ያወቀው። እኔ ሰርቼ ነው ሰው ያወቀው አይደለ? ተጠያቂ እንድትሆን አንተ ነው የምትጠየቀው ነው የሚለኝ ኢንቦክስ ሰው ሁሉ ማለት ነው። አንተ ነው የምትጠየቀው። ትክክል። አዎ። ስለዚህ እኔ ምን አልኳቸው ላይፍ ላይ እኔ ራሴን ከዚህ ነገር ማውጣት ፈልጋለሁ። ቤተሰብም እዚህ ጋር እያስጨነቀኝ ነው። ገባሽ አይደለ? ነገ አንተ ስም ቢጠፋ ነገ እኛንም አብረህ ስማችን እኛንም ነው የምታዋርደን። ነገ አንገታችንን የምታስደፋን እኛን ነው እና ከዚህ ነገር ራስህን አውጣልን ሲሉኝ ላይፍ ላይ ገብቼ እኔ ከዚህ ነገር ራሴን አውጥቻለሁኝ። እኔ በቃ ማውቀው ነገር ይሄን ነው ብዬ ወጣሁኝ ከላይፍ ላይ። ገብቶሻል አይደለ አቡዬ? ትክክል ነህ ቢላል፣ መብትህ ነው ይሄ። እሺ ከዛ ቤተሰቤን አዋርደህ ያልከውስ ምንድን ነው? ይሄንን መለሰልን አይደለ? ከስሜን ይበልጥብኝ ነገር የለም። ስለዚህ ነገ ምንም አይነት ጥያቄ እንዲመጣብኝ ስለማልፈልግ እጄን አውጥቻለሁ ካንተ ጉዳይ አለ። ኦኬ ችግር የለውም ቢላል እጁን ቢያወጣ መብቱ ነው። ግን ቤተሰቦችን አዋረድክ ያልከው ምንድን ነው? ቤተሰቦችህን ያዋረደው ለምን ስልክ አላስገባልኩሽ? አንተ ልንገርና ትገባለህ። የልብን አወራ ሁሉንም ቮይስ ይዘህ እነሱን እንትን ለማለት አንተ ስምን አትፈልም። እሱ ገብቶ ሊያስረዳ ቢታገል ቢደውል ስልክ እንትን ለምን አታስገባው? ቴክስት የተላከ ነው የላከልኝ ሀቡዬ። ቴክስት የተላከበትም የለም የተደወለበትም ነበር። ቢላል የደወለ ሰው የለም። አክረም እኔ ጋር ወላሂ የደወለ ሰው የለም። እሺ ግን ላይቭ ላይ ወጥተህ ከመናገር በፊት እናቱን እንደሚወዱክ በጣም ሰው ጥያቄ ሲያበዛብኝ ማለት ነው። አንዴ ዝም በል ቢላልን የጠየቁት ሰው ጥያቄ ሲያበዛብኝ እናትየዋ ጋር ደውዬ ነበረ። ማሚ ያልኳት ይሄ ነገር እንዴት ነው? ሰው በህግም እንጠይቀሃለን እያለኝ ነው ያለውን ነገር አስረጅኝ ስላት ሊቢያ አይደለም ማለችኝ። መጀመሪያ ለምን ሊቢያ አይደለም አላላችሁኝም አልኳትኝ። ጉፍራ ነው ስትለኝ አይ እንደዛ ከሆነ ጉፍራ ማለትና እንዴት ነው ሰውና እንዴት ጉፍራ ላይ ብር ይጠይቃል እንዴ አልኩኝ። እኔ ጠየቅኩኝ። ከዛ ምን አለችኝ? ሊቢያ ያሉ አጋቾቹ ወደ ጉፍራ መጥተው ማገት ጀምረዋል። ሊቢያ ላይ ያለውን ነገር ትተዋል አለችኝ። ጉፍራ አሁን ጎግል ማድረግ እንችላለን። ጉፍራ ሊቢያ ነው ተብሏል። ኦልሬዲ የሊቢያ ድንበር ነው ብለዋል። ሊቢያ ደግሞ ጉፍራና ሊቢያ ምን ያለያዩዋል ብዬ ደግሞ ስጠይቅ አጎትየውን 800 ኪሎ ሜትር ይርቃል አለኝ። ሪከርድ አለ እኮ ቮይስ ሪከርድ አለ እኮ። ብራዘር ካለ አንዴ ብራዘር ወንድሜ ካለ ገብቶ እንዲያወራል። እሺ ሞዴሬተሮች አስገቡት ካለ አስገቡት። አካውንቱን ቮይሱ አለ ሀቡዬ ስናወራ ያሉኝ ቮይስ አለ ከፈለግሽም ማለት ነው። እዚህ ጋርና እንሰማዋለን። ይሄው እሱም ገብቶ ማውራት ይችላል። እሱም ዋና አሁን እኔ በሌለውበት ስለሆነ የሁሉ ነገር የሆነው አሁን ስለሚያወራው ምን የማይመለስ አልችልም።
ሰው በሌለበት ማውራት ትክክል አይደለም። አንድ ሰው ባለበት ልንገራት። አንድ ሰው ራሱን እኔ ሁሌ የምምለው ምንድነው፣ አንድ ሰው በሌለበት ሊወራ አይገባም። ባለበት ራሱን ዲፌንድ እንዲያደርግ ዋት ኢዝ ሂዝ ኔም አይ ዶንት ኖ። ሶፊዬ ምንድነው የቲክቶክ ስሙ? ሞዴሬተር ሶፊ ልታስገባው ስሙን አጣችሁ። የቲክቶክ ስሙ ምንድነው? ነባ ካለ ዋትስአፕ ላይ የሚለው ነባ ነው። I invited him already. ስሙ ዛሬ ነባ ላይ ነው። ዋትስአፕ ላይ ስምህን ንገረኝ ዋትስአፕ ላይ። ኧረ ችግር የለም ወይስ ያለኝም አለ እዚህ ጋር ብሮ ነባ እያለ ነው። ነባ ነው የሚለው ይሄ ነው። መጥቷል፣ እራሱን መጥቷል። ችግር የለም። ጎግል ማፕ ላይ የሱዳን ድንበር ነው የሚለው። ጎግል ማፕ የሱዳን ድንበር ነው ሊቢያ። ምን ነበረ ስሙ ቦታው? ቆይ ታችላል። ሱዳንና ሱዳን ልክ ድንበሯ ታሊ በቃ እሷን ነው የምታገኘው። ኦኬ ጉፍራ ከሊቢያ 800 ኪሎ ሜትር ይርቃል አሉ ነው ያለው። ጉፍራ በሊቢያ ውስጥ ያለች ነው። ያለህም አይሰላም ነው። ኔትወርክ ነው ምንድነው? ኦኬ ቻጂቲ ላይ ኔትወርክ ነው መሰለኝ። ኔትወርክ ነቀለው። ድጋሚ ያስገቡት። እሺ አንዴ ጉፍራ ሲጻፍ ኢን እንግሊሽ ጂዩ ጋይስ ጉፍራ ኬዩ መሰለኝ። ኬዩ ኤፍ ኤ አር ማነው? ኤፍ አር ኤ ኩፍራ ነው። እንደዛ ኮና ኩፍራ ጉግል ላይ እንትን በይ፣ ጉግል ማፕ ላይ ሰርች አድርጊ ግቢና እዛ ሙሉ ያመጣልሻል ከሱዳን ምን ያህል ርቀት እንዳለ። ኩፍራ ኦኬ ኬ ዩ ኤፍ አር ኤ ኦኬ ኩፍራ ሳውዝ ሊቢያ ነው። ቆይ ሊቢያ ነው ሱዳን አይደለም ይላል። ቻት ጂቢቲን ጠይቁ። ሊቢያ ውስጥ እኮ ነው፣ ድንበር ላይ ናት። ጫፍ ላይ ያለች ከተማ ማለት ነው። ልክ እንደ መተማ እንደ ሁመራ ጫፍ ላይ የኢትዮጵያ መተማ ሁመራ እንደዛ ጫፍ ላይ ያለች ከተማ ናት። ይኸው ላሳያችሁ። ካሜራውን አዙሬ ሰርች አድርጌ ቻት ጂቢቲ ሰጠኝ። እንትናችሁን ጋይስ ሜምበራችሁን አብሩት። ኤክስፓየርድ ያደረገ ሰዎች ከስሜ ጎን ያለው ልብ ቅርጽ ንኩትና ሜምበራችሁን አብሩት። ቦታው ከሱዳን መጨረሻ ነው ጉፍራ። አዎ ሱዳን መጨረሻ ወደ ሊቢያ መግቢያ። እንደዚህ ባረገ ይታያል። ይታያል። አሁን ገልብጦ ነው መሰለኝ የሚያሳያችሁ። ኩፍራ ኢዝ ኢን
ሊቢያ ናት ሱዳን ይታያል። ግን እንታችሁ ነው ማየት የምችሉ። ስለዚህ ዋቴቨር ብቻ 800 ኪሎ ሜትር ይርቃል ከሊቢያ ስላሉኝ እኔ ደግሞ ሪስኩ መውሰድ አልፈለኩም ነው ያለው እውነታ ሀቡዬ። እኔ የምችለውን ቪዲዮ ሰርቻለሁኝ፣ የምችለውን ነገር አድርጌያለሁኝ አቅሜ። ገባሽ አይደለ? ሰው ጥያቄ ሲያበዛብኝ እኔ ደውዬ ጠይቄ ነበር አጎትየውን ማለት ነው። እንደዛ ሲለኝ ደግሞ እኔ ደግሞ ይሄን ሪስክ መውሰድ አልፈልግም። ምን ያለ አጎትየው እናትየው ናቸው ወይስ ሁለቱም ጋር ደውዬ ነበረ ማለት ነው። አጎትየው ምን አለኝ? እኛ ምን ያልነው ጉፍራ ነው እንጂ ሲለኝ፣ አይ ቪዲዮ ስንሰራ ሊቢያን ያላችሁኝ። ሰው ደግሞ ሊቢያና አሁን ያለበትን ቦታ ብዙ ሰው ሊቢያ የሚሄድበትን ቦታ አለ አይደለ? ይሄ አፈሩን ቦታ እሱን ቦታና አሁን የሱን የነበረበትን ቦታ እያስተያዩ ሊቢያ አይደለም እያሉ ሲሉኝ፣ ከዛ ስጠይቅ 800 ኪሎ ሜትር ይርቃል ሲለኝ፣ በቃ እኔ ከዚህ ነገር ራሴን ማውጣት ፈልጋለሁ እና እኔ ከዚህ ነገር ራሴን አውጥቻለሁ። ያቅሜን አድርጌያለሁ። ቪዲዮ ሰርቻለሁ። መጀመሪያ ቪዲዮን ስራ ሲባል የተባልኩት ቦታና የቢላል ሀሳብ እየገባኝ ነው ለማለት የፈለገው ቢላል መጀመሪያ ቪዲዮ እንድሰራ ፈቀደ የተባልኩት ሊቢያ ነው። በኋላ ደግሞ ሊቢያ ሳይሆን ሱዳን ድንበር ነው አሉኝ። ስለዚህ ለዛ ነው እኔ ለምን መጀመሪያ የተባልኩት ቃልና አሁን እሱ ያለበት ቦታ አንድ አይነት ለምን አልሆነም? ህዝብ ዘንድ ያለንን አመኔታ ማጣት አልፈልግም ነው ያልኩበት ምክንያት በዚህ ነው። ሰው ጥያቄ ሲያበዛብኝ ነባን አስገቡት። ኔትወርኩ እኮ እየሰራ አይደለም። ነባ እኔ ነኝ አጎቱ በል። ሞዴሬተሮች አስገቡት። ጻፍ ፕሊዝ። እሺ ገባ። ይሄንን ያለው እስካሁን ድረስ ገብቶኛል። ያልገባኝ ነገር አክርሽ ላይክ ቤተሰቦች ግን ቮይስ ምናምን አሰምቷል። ምንድነው ቤተሰቦችን አዋርዶ ነው ወይ ራሱን ነፃ የሚያወጣው ያልከው? ይኸውልሽ ሀቡዬ ጠየቀኝ። ሰው እዛ ላይቭ ላይ ገስት ላይ ጠየቁኝ። እንዴት እንደዚህ ልትል ቻልክ? ማን ያለ 800 ኪሎ ሜትር ማን ያለ ሲሉኝ፣ ይሄው አጎትየው ቮይስ አለ ብዬ አሳየኋቸው፣ አሰማኋቸው ያለኝን ማለት ለምንድን ነው ከዚህ ነገር ራስህ የምታወጣው ሲሉኝ፣ እንደዚህ ይሄው ቮይስ አለ፣ በዚህ ምክንያት ነው ራሴ የማወጣው፣ ይሄ ነው ያለኝ እውነታ። እስኪ ቮይሱን እንስማው ቮይሱን እሱ እስኪገባ ቮይሱን እንስማው። እሺ ይሄን ያህል ቮይሱ ምንድን ነው? ሎኬሽን ላክ በላክስ ነው። ሄሎ ሰላም አለይኩም። ወአለይኩም ሰላም። ነባ ማን ነው? እንዴት ነው? ሰላም አለን አልሐምዱሊላህ። ማን ነው? አለን እንትን እኮ ነባ የሆነ አሁን ከህግ አካል ምናምን ደውሎልኝ ነበርና ከዛ ቪዲዮ እንደዚህ ሰርተህ ነበረ የአክርሽ ምናምን አሉኝ እና ላኩልኝ ቪዲዮዎች የእሱን እንዳለ የተለቀቁትን ቪዲዮዎች አሉ አይደለ? ቪዲዮቹ በረሃው ላይ ምናምን ያለውን እና ሌላ ሰው ደግሞ ያለበትን በረሃ አለ አይደለ? ከዛ ላኩልኝ እና ይሄ በፍጹም ሊቢያ ላይ አይደለም እና እያጭበረበርክ ነው አንተም አለህበት ነገር ምናምን አሉ። ከዛ እና ያለው ነገር ልክ አይደለም፣ ማስረጃው እንዳለ የቀረበው ማስረጃ ልክ አይደለም። የት አካባቢ ነው አሉ? ሊቢያ አይደለም አሉ። ቦታው አፈሩ ራሱ አንድ አይደለም ከሊቢያ ጋር እና አሁን ለእናንተ ምንድን ያሏችሁ ነው ያለኝ የጠየቀኝ ማለት ነው። ከዛ እስኪ ያለው ነገር ጠይቄ ልንገርህ በደንብ አልኩትኝ። ኩፍራን እኮ ነው ሊቢያ ሳይሆን ለሊቢያ እኮ ቢላል ግምት ወደ 800 ወደ 1000 ኪሎ ሜትር ይቀረዋል እኮ እሱ ያለ ሲጀምር እኮ ኩፍራን እኮ አይደለም ማለት ሊቢያ አይደለም። ሊቢያ ለመግባት ብለው አገቱት እንጂ እሱ እንትን እንዳለው ኩፍራን የምትባል ቦታ ነች ቦታዋ ማለት ነው። እንትን ቮይሱንም ከፈለክ በዋትሳፕ ከሰጠኝ ፎርዋርድ የት እንዳለ እንደተናገረ ያለው ኩፍራ የምትባል ከተማ ኩፍራ የምትባል ከሱዳን ትንሽ ርቃል። በነገራችን ላይ ተኩስ ተተኩሶ ተመልሰው ወደ ሱዳን እኮ ገብተው ነበረ። አዎ ወደ ሱዳን አካባቢ አምልጠው ሂዶ ነበረ። ገብተዋል። ይህን አላወቅም እንዴ? እኔ አላወቅም። ከዛ በመሀል ወደ ኩፍራን ነበረ መጀመሪያ። ያው ልክ ለማዘሩ የምትደውል እኔ አሁን ያለሁት ኩፍራን አካባቢ የምትባል አካባቢ ነው ያዙን አለ። ከዛ በስንተኛው ቀን እናቱ ያው
200,000 ብር ልካለች አይደል? 200,000 ብር ከተላከች ከትንሽ በመነጋታል በስንተኛው ጊዜ አምልጠው ይሄዱ ማለት ነው። አክራምና የሆነ አንድ ልጅ አምልጠው በሌሊት ተደብቀው ይሄዱ። እነሱ ይሞቱ ይኑሩ አናውቅም። ተኩስ ተነስቶ ኃይለኛ እንትን ተነስቶ ወደ ሱዳን አቅራቢያ ተመለሱ ማለት ነው። እና ከዛ እነዛ የያዟቸው ሰዎች የተቀመጡባቸው ሰዎች አማርኛ አይችሉም። ያው እንትን ማለት ያው እሱ አይግባባቸው አረብኛ ነው የሚችሉት። ከኔ ጋር በአረብኛ ማውራት ጀመሩ ማለት ነው። አንዱ ስለምነው እባክህ እንደዚህ ስለሆነ ሚስኪን የልጆች አባት ለራሴ እፈራለሁ፣ በጣም ለራሴ እፈራለሁ ምናምን አለ ማለት ነው። እና ምንድን ነው በእናትህ ባላ ተባበሬ ምናምን ስለ አሳልፎ ለማን ይሰጠዋል? ዋትሳፕ ለሌላ እነሱን አናግራቸው ምንም መለን ለራሴ እኔ ወደ ቢሻገር ደስ ይለኛል ወደ ግብፅ ለሌላ ዋትሳፕ ለሌላ ጓደኞቹ አስተላለፈ። በዚህ ዋትሳፕ አናግረ ብሎ ለነዛ ይሰጠኛል። እነዛ ምንድን ነው የሚሉት $9,000 ጠየቁ። የት ለመሄድ ወደ ሊቢያ መሄድ አይችልም፣ ወደ ግብፅ አሁን አምጣ። ያኛው ደግሞ አብሮት ያለው ልጅ አንዳለው በኦሮሚያ ክልል አካባቢ ነው። አሁኑኑ ብር አምጣ። እንዴ $9,000 ከየት አመጣለሁ ምናምን አልኳቸው ማለት ነው። እኔ በቃ መጨረሻ $7,000 አደርግልሃለሁ፣ አለበለዚያ መልሼ የዛው ቦታ ነው ሞትቻቸው። ከዛ እሺ ተረጋጋ፣ ቢያንስ ለምንም ምን ብለን እንትን እንላለን ብዬ ስለው በቃ አሁን ምንም ጊዜ ፋታም አልሰጠኝም። መልሶ መጀመሪያ የነበሩበት ቦታ ይሁን በመኪና ተጭና ሄደዋል በቃ ምናምን አለ። ወስዶ ለማን ያስረክብላል? መጀመሪያ ለነበረበት ለጠፋበት ማለት ነው። መልሶ በማዘሩ ዋትሳፕ መጀመሪያ ላናገራቸው ሰዎች እዛ ነው ዋትሳፕ የላከው ማለት ነው። ድጋሚ ማለት ነው። አዎ እና ከዛ በኋላ በቃ እንደዛ ነው ያለው ነገር ለእኛ እንትን ያለን ማለት ነው። ሌላ ሊቢያ አይደለም ያለ አካል ካለ እንግዲህ የሚያናግሩን ምናምን እኛም ከፈለግ አንተ ላይ ችግር የሚደርስ ከሆነ እኔ ያለው እመጣለሁ። ነገሩም ካለች ትመጣለች። አንተ ላይ ምንም አይነት ነገር እንትን የሚሉ ከሆነ ማለት ነው። ስለዚህ አንተ የለቀቀው የሚታወቀውና አንተ ነህ የምትወስደዋል። ምንማ አንተ ነህ መጀመሪያ ቪዲዮ የለቀቀውና አንተ ነህ ሪስኩ የምትወስደዋል። ምንም ያለበት ቦታ እዛው እንደሆነ ነው። እንደውም አንድ ትልቁ ነገር እንትን ግንባሩ ላይ ያለው ገብቷል የሚደበድቡት እሱ ነገር ደግሞ እንዴት ሰው ተመቶ እየደማ ፋሽ አጎቱን አስገቡት ሞዴሬተሮች። እኛ ኬት አግኝተን እናስገባው? እንትን የለውም ኔትወርክ የለውም። አጎትየው ነባ አንድ ቁጥር ጻፍ። ነብዩ አንድ ቁጥር አለው ብቻ ቢጽፍ እናስገባዋለን። አይተነዋል። ቅድም እኮ አስገብተነው ያለበት ቦታ እዛው እንደሆነ ነው። እንደውም አንድ ትልቁ ነገር እንትን ግንባሩ ላይ ያለው አንድ ቁጥር የጻፈ እሱ ነገር ደግሞ እንዴት ሰው ተመቶ እየደማ ፋሽ ይደረጋል ምናምን አሉ እኮ ልነግርህ እኮ ነው። አሁን እሱ እኔ አይደለሁም እነሱ ናቸው። ሁሉንም እኔ ደውዬ ለራሱ ባቀር ነገር ነበር ያቅስ ማለት ደውለለት ያወራል እንዴ ኔትወርኩ እየነቀነው ነው እንጂ አልተወለደው እና ሀቡ አለቀ። ቮይሱ አላለቀም። ስልክ ገብቶ ነው። ኦኬ እና ያልኩሽ ቅድም 100 ኪሎ ሜትር ያለኝ እንደዛ ሲለኝ እንደዛ ከሆነማ በቃ እኔ አሁን ላይ እኔን ከዚህ ነገር ልውጣበት ብዬ ራሴን አወጣሁ ማለት ነው። ራሴን ማውጣት ነው። ገስቱ ልክ ሲገባ ጆይን ሲል ዚስ ገስት ሪሙቭ ታምባ ወይ በሌላ አካውንት ቀይረክና አጎትየው ምንም እየሰራ አይደለም። ኢንቫይት እያደረግነህ እያስገባነህ ግን እየነቀለህ ነው ከገስት በሌላ ሰው አካውንት ነው ወይ? እሺ ኦሬዲ ግን እውነት ነው አይደለ? ይሄ ልጅ ኢትዮጵያ ውስጥ ተደብቆ አይደለም። ኦሬዲ ይሄ ልጅ ያለው ሱዳን ድንበር ምንድነው? ሌላ ነገር እዚህ ኢትዮጵያ ነው እንትን ነው ያልኩት ነገር እኮ የለም አቡዬ። እኔ እዚህ ያልኩት ነገር ምንድነው አጎትየው እንደዚህ ያለኝ፣ እኔ ደግሞ ቪዲዮ የሰራሁት ሱዳን ብዬ ነው። ስለዚህ ከዚህ ነገር አንተ ሱዳን ብለህ አይደለም የሰራኸው፣ አንተ ሊቢያ ብለህ ነው የሰራኸው። እኔ ሊቢያ ብዬ ነው የሰራሁት።
አጎትየው ደግሞ ጉፍራ ነው ሊቢያ ለመድረስ 800 ኪሎ ሜትር ይቀረዋል ሲለኝ፣ ስለዚህ እኔ ስለዚህ ነገር ራሴን ማውጣት እኔ አልፈልግም፣ በቃ ከዚህ ነገር ራሴን ማውጣት አለብኝ ብዬ ራሴን ነው እኮ ላይቭ ላይ እኮ እኔን እንዳትጠይቁኝ፣ እኔ ላይ ኢንቦክስ ምልኩብኝ ሰዎች እኔ እንትን ምለው ነገር የለም እና እኔ ራሴን ላውጣ፣ ቤተሰብም ከዚህ ነገር ራስን አውጣ፣ አርፈ ህይወትህን ኑር ሲለኝ ራሴን አውጣኝ ከዚህ ነገር። ይሄ ነው እኔ ጋር ያለው ነገር፣ ሌላ ነገር የለም። አዎ እኮ ጋይስ ብታግዘው ምናምን የምትሉ ኮመንት ላይ ጓደኛ ማገዝም አለማገዝም መብት አለው አይደል? ይሄ ልጅ ራሴን ነፃ ማውጣት ፈልጋለሁ ማገዝ አልፈልግም ካለ መብቱ ነው። ማንም ማንንም የማስገደድ መብት የለውም። እሺ አንደኛ። ሁለተኛ አክርሽ እንትን ያልከው ማለት ይህንን ቮይስ ስላሰማ ነው ቤተሰቦችን አዋርደህ ምናምን ያልከው አጎትህን ሪካርድ አድርገው ስላሰማ አላሰማቸውም ነበር። አዎ እንደዚህ ሸፋፍኖ ነው የወጣው። ውሸት እንደ ውሸት አድርጎ ሪካርዱን ካየሽ ይሄ ቮይስ ግን ቢላል መብቱ ነው አንድ። ሁለተኛ ግን ቮይሱ ላይ ግን የሚያሳየው ቆይ ሎኬሽን ትልክልኛለህ አክርሽ ያለህበትን ቮይሱ ላይ የሚያሳየው አክርሽ ኢትዮጵያ ውስጥ የሆነ ቦታ እንደተደበቀ ምናምን ሳይሆን ቮይሱ የሚያሳየው አክርሽ የእውነትም ሊቢያ ድንበር ላይ እንዳለ ኩፍራ የምትባል የሊቢያ ድንበር በሱዳን እና ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ኩፍራ የሚባል ቦታ ላይ እንዳለ ማረጋገጫ ቮይስ ሰምተናል። ስለዚህ ይሄ የሚያሳየው አክርሽ ኢትዮጵያ ውስጥ የሆነ ቦታ እንዳልተደበቀ የእውነትም እንደተሰደደ ሱዳን ላይ እንዳለ የሱዳን ድንበር ወደ ሊቢያ ለመሻገር 800 ኪሎ ሜትር የሚቀረው ቦታ ላይ እንዳለ ነው የሚያሳየው አይደል? ሊቢያም ቢሆን መብቱ ነው አላግዝም ካለ ሊቢያም ቢሆን ያለከው እኔ በዚህ ጉዳይ ላይ አልገባም። ይሄ ልጅ መብት አለው። ለምን ተብሎ ማንም ሊጠይቀው አይችልም። እኔ ሰው ለጠየቀኝ ጥያቄ ነው መልስ የሰጠሁት። አቡዬ ኢንቦክሴን ብታዩ ሰው የጠየቀኝ ጥያቄ ሰው የሚልከው ነገር በቃ ሰው ለጠየቀኝ ጥያቄ እኔም ጠየቅኩኝ። ቤተሰቡ የሰጠኝን መልስ ለሰው ተናገርኩኝ። ከዛ በኋላ እኔ ከዚህ ነገር ራሴን አውጥቻለሁኝ ብዬ አለቀ። ይሄን ነው ያልኩት ነገር፣ ሌላ ምንም ነገር ያወራሁት ነገር የለም። የትኛው ሪካርድ ላይ ብታይ ማለት ነው። አዎ ገባኝ። እሺ እንትን አጎትየውን አስገቡት።